አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቀደም ሲል ባለፉት አያቶች አላህ ሱብሓነሁ ወተዓላ ስለ ቁርአንና ስለ ነብዩ ተልእኮ ስለ ጥላቶቻቸው ተቃውሞና ደባና ሴራ በተመለከተ እየገለጸልን ነበረ የመጣው። በተለይ በመካ አካባቢ የሚገኙ ቀንደኛ ምቀኞች ቁርአንን ውድቅ ለማድረግና የአላህን መልእክተኛ ለማደናቀፍ ያላደረጉት ሙከራ እንደሌለ ነው የሚያሳየው ማለት ነው። ግን ደግነቱ አስተማማኝ ባለቤት ስላለው አላህ Subhanahu Wa Ta'ala የሚደረገውን ሙከራ ሁሉ ደረጃ በደረጃ እያከሸፈና እያወደቀው እንደመጣ በመጡበት ቢመጡ እንደማይቀናቸው እያረጋገጠላቸው መጣ ማለት ነው። እና الذين جعلوا القرآن عيدين ቁርአንን ክፍፍል ያደረጉ በተለያየ አነጋገርና አገላለጥ የአላህ ቃል እንዳልሆነ ያጥላሉና ያንቋሸሹ የዓለምን ህዝብ የመጣለትን እድል ሊያከስሩ የሚሞክሩ ሴረኞችና ክፋተኞች ዝንበላቸውማ እኔ ማረገውን አውቃለሁ ይላል ማለት ነው። ወረቢከ ለነስአለነሁም አጅማኢን በጌታ እምልልሃለሁኝ እነዚህን ሰዎች በጥብቅ እንጠይቃቸዋለን ይላል አላህ። ይሄ በጣም ከባድ ዛቻ ነው። በጥብቅ እንጠይቃቸዋለን። በዱንያም ያው ያሰቡትና የሞከሩት ሁሉ አይሳካላቸውም። ተፈረክርከው ይወድቃሉ፣ ለሽንፈት ይጋለጣሉ። ቅርብ ጊዜ ነው ዋጋቸውን የሚያገኙት ብሎ ትንቢት ተናገረ ማለት ነው። በአኺራም ደግሞ የባሰው ነው የሚመጣላቸው ማለት ነው። እና በእርግጥ በሁሉንም እንጠይቃቸዋለን። ከዚህ ኃላፊነት ሊያመልጥ የሚችል ማንም ዱለተኛ አይኖርም። ሁሉም ዋጋውን ያገኛል አለ። አማ ካኑ ያመሉን ይሰሩት በነበረው ደባና ሴራ ያንዳንዳቸው በጌታ ይሆንብኝ አጥብቄ ነው የምጠይቃቸው የምለቃቸው አይምሰልህ። ስለዚህ አንተ አትበሳጭ፣ አትቆላጭ። እኔ ራሴ እቅድ ያለኝ ምን እንደማረጋቸው አሳይሃለሁ አላቸው ማለት ነው። በዚህ መሰረት ረሱል አለይሂ ሰላቱ ወሰላም ያው መልእክታቸውን አድርሰው የሚችሉትን ያህል ወንድማዊ ምክር ለግሰው አባብለው አግባብተው የሚቻለውን ሙከራ ሁሉ አድርገው ከዛ በኋላ ቀጠሯቸውን ጠብቁ ብለው ተዋቸው። እንዳለው ማሳያቸው ማለት ነው። ይሄም የአላህ ቃል መሆኑን ያረጋግጣል። እንደዚህ ዝቶ እነሱ በቀላሉ ነብዩን ሊያቆላሹና ሊያበላሹ ያደረጉት ሁሉ ሙከራ ከሽፎ በመጨረሻ ይልቅን የነኝ ዋጋቸውን መሰጣቸው ያለው ተረጋግጧል በተግባር ማለት ነው። ይሄ የአላህ ቃል መሆኑን አያሳይም? ሌላ ነብዩ አለይሂ ሰላቱ ወሰላም ራሳቸው ያቀናበሩት ቢሆን ኑሮ ያንዛቻ ገቢራዊ ማድረግ ይችሉ ነበር እንደ ፍጡር። ግን አላህ ያለው ሁሉ ተፈጸመ ማለት ነው። ፈስዲዕ ቢማ ትኡመሩ አንተ ያለብህ የታዘዝከውን ነገር ግልጽ አድርገህ መናገር ነው። ወአሪድ አኒል ሙሽሪኪን ከዛ በኋላ ጣዖታውያን ቢቃወሙህ ተዋቸው ይላል አላህ Subhanahu Wa Ta'ala። አንተ ከሰማይ የወረደ ለመሬት አይከብደውም እንደሚባለው አላህ Subhanahu Wa Ta'ala ይህን ቁርአን ወደ መሬት እንዲወርድና ለሰውና ለጅን ልጆች እንዲደርስ ኃላፊነት ጥሎብሃል። ይህን ኃላፊነትህን ለመወጣት ማንንም ሳትፈራና ሳትሰጋ ባገኘህበት ቦታ ባያደባባው እውነቱን አፍርተው ከአላህ ሌላ ያለ ሁሉ ባጢል ነው፣ ከእስላም በስተቀር መንገድ የለም ለሰው ልጆች። إن الدين عند الله الإسلام ومن يبتغي غير الإسلام دينا فلا يقبل منه وهو في الآخرة من الخاسرين بل ولو كره الكافرون ولو كره المجرمون يتلا ينقفقفوا نقرأ እውነቱን አፍርተው ከዛ በኋላ ጉልበት አለኝ ብሎ በአንተ ላይ ችግር ሊያደርስ የሚሞክር ካለ እኔ ትቼ አለሁኝ አለ አላህ Subhanahu Wa Ta'ala። فاصدع بما تؤمر እና ዱዓተል ሐቅ ይሄ ነው ተልኳቸው ማለት ነው። ለኩም ፊ ረሱሊላሂ ኡስወቱን ሐሰና ስለተባለ አሁንም ይሄው ነው። ትክክለኛ ሙእሚን የሆነ ሰው እውነቱን መናገር መቻል አለበት። እንዳይናገር አፍን የሚሸብቡ እግርጅን የሚያስሩ የሚቀፈድዱ ሞልተዋል። ቢኖሩም አንተ የጌታህን መልእክት አድርስ፣ ማንንም አትፍራ፣ ከዛ የተረፈው የሚመጣውን ነገር ለኔ ተወው ይላል አላህ Subhanahu Wa Ta'ala። ነብዩ አርአያችሁ ነው፣ ምሳሌያችሁ ነው። እሱ ባለፈበት ኬላ ማለፍ አለባችሁ ይላል አላህ Subhanahu Wa Ta'ala። የሱን ስራ የሚሰራ ሰው እኔ ደግሞ ለሱ የምሰጠውን ድጋፍ ሰጠዋለሁ።
ተንሱሩላህ የንሱርኩም ወይሰቢት አቅዳመኩም እንደሚለው ማለት ነው። ወአዕሪድ አኒል ሙሽሪኪን ካኢነ መንካኑ ሙሽሪክ የፈለገውን ያህል ቢበዛ የፈለገውን ያህል ቢያብር የፈለገውን ያህል ቢከብር የፈለገውን ያህል ጉልበት ቢያካብት የፈለገውን ያህል ቢታጠቅ ቢሰለጥን የትም አይደርስም ይላል አላህ Subhanahu Wa Ta'ala ረብል ዓለሚን። ፈጣሪውን ያውቃል ሚስጥሩን የታባቱ ነው የሚደርሰው። ፍትጫው እኮ እኔ ጋር ነው እናንተ ጋር ሳይሆን ነው የሚለው። እናንተ ተወካዮች ናችሁ፣ መልእክቴን አድርሱ። መልእክቴን በትክክል ካደረሳችሁ በኋላ አካካ ዘራፍ የሚል ካለ እኔ ያለሁ ከጀርባ አሳየዋለሁ ነው የሚለው አላህ Subhanahu Wa Ta'ala። ችግሩ ግን መልእክቱን የሚያደርስ እየጠፋ ነው በትክክል። ሁሉም አፉን ለጉሞ ቁጭ እያለ ነው ማለት ነው። ባጢል እያናፋ በየቦታው ጸጥ ተብሏል። ግን አላህ መልእክት ፈስቲያ ቢማ ቱእመር እችናት የሱ ትእዛዝ የታዘዝከውን ነገር አድርስ፣ ለሰዎች ጆሮ ይድረስ። ከዛ በኋላ ለሚሆነው ነገር እኔ ነኝ የማውቀው እያለ ነው ማለት ነው። ወአዕሪድ አኒል ሙሽሪኪን ተኔ ሌላ የሆነ ነገር የሚያጋሩና የሚያመልኩትን ተዋቸው፣ እንደ ጅል ቁጠራቸው። የፈለገውን ያህል ቢቃወሙ ቢያወግዙህ ጆሮ አትስጣቸው፣ ዝም በላቸው፣ ጅሎቹ እነሱ ናቸው ይላል። ኢና ከፈይናከ ልሙስተህዚኢን በተለይም እነዛን ዘላፊዎች ለካፊዎች እኛ በቃነህ ካሁን ጀምሮ ይላል አላህ Subhanahu Wa Ta'ala። 5 ቀንደኞች ነበሩ በመካ ከተማ። ወካነ ፊል መዲነቲ ተስዓቱ ረህጢን እንደሚለው በሷሊህ ጊዜ ማለት ነው። በነብዩ ጊዜ 5ቶቹ ቀንደኞች መጨረሻ እርጉሞች እነሱ ነበሩ ማለት ነው። እነሱ ናቸው አይደል ያስቸገሩ አላህ Subhanahu Wa Ta'ala። የነሱ ጉዳይ አበቃ ካሁን ሰዓት ጀምሮ ይላል። ከፈይናከ ልሙስተህዚኢን አንተ ያላህን ሪሳላ ስታደርስ የሚስቁ የሚሳለቁ የሚያሾፉ የሚዘልፉ 5ቶቹ ባለጌዎች አይደሉም ግንባር ቀደም ሆነው ችግር እየፈጠሩብህ ያሉት እነሱን እበቃለሁ ካሁን በኋላ ዋጋቸው ልሰጥልሃለሁ አላቸው አላህ Subhanahu Wa Ta'ala። መካ ያሉ ነው ገና ማለት ነው። እነዚህ እንግዲህ የተለያየ የትልልቅ ብሔረሰብ መሪዎች ነበሩ፣ ጎሳ መሪዎች፣ ሀብታሞች ነበሩ፣ ባላባቶች፣ ተሰሚነት ያላቸው ተናጋሪዎች፣ ብዙ ጀግና ልጆች፣ ብዙ ሀብት ያላቸው የታጠቁ ነበሩ ማለት ነው። እና እነሱ ስራቸው ሁልጊዜ ነብዩን ማውገዝ፣ ማንቋሸሽ፣ መሳለቅ። አማ ወጀደ ኢላ የቲማ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ ነው አላህ ያገኘው በምድር ላይ ተሱ የተሻለ ሰው የለም መላክ ከፈለገ ይሉ ነበረ ማለት ነው። እና ጧት ከአባ አካባቢ ይመጣሉ ተሰብስበው፣ ወንበር ይደረደርላቸዋል፣ ሳሃው ላይ ወንበር ይደረደርላቸዋል፣ መጠጥ ይመጣል፣ ጋበዛሉ። እና ነብዩ በየቀኑ እየሄዱ ጧፍ ያደርጋሉ። ጧፍ ሲያደርጉ እዛ ቁጭ ብለው አየህ የሰን ካላ መጣ ጆሮህን ያዝ ይላሉ፣ እንዳሰማ መርስ እንዳይረጭብህ ይባላሉ ማለት ነው። እና እስተ ድዳቸው ድረስ ይስቃሉ ማለት ነው። ነብዩ በዛ ሲያልፉ ይሄ እኮ ነው የዓለም ነብይ ሆነው አየው። ሷሃቦቹን ደግሞ ዱዓፋዎችን ነቢላልና አማርን ሀኡላኢ ሙሉኩል ጀና ይላሉ። የጀነት ንግስታት የሚባሉት እኮ እነዚህ ናቸው፣ ጀነተል ፊርደውስ ተወርሳላቸው የተባሉት አየው ይላል። ሱብሃንአላህ። ይሄን በሚሉበት ጊዜ አላህ ዛሬ የምሰራውን አሳያለሁ አላቸው። ተለታት አንድ ቀን ማለት ነው። 5ቶቹ በሬዎች ዛሬ ይታረዳሉ አለ አላህ። እና ከፈይናከ ልሙስተህዚኢን እነዚህ ባለጌዎች በየቀኑ አንተን እየመጡ የሚለክፉና የሚያንቋሽሹትን መቀጣጫ አረጋቸዋለሁ በሰሞኑ አይዞህ አላቸው። ጅብሪል መጣ። ልክ እንደለመዱ እነሱ ወንበር ተደርድሮላቸው ቁጭ ብለዋል። ነብዩ መጡ። ጧፍ ማድረግ ጀመሩ። መዝለፍ፣ መንቀፍ፣ መሳደብ፣ ማንቋሸሽ ጀመሩ። እነሱ ማለት ነው እንትና ጠጃቸውን እየተጎነጩ። ያነ ጅብሪል አሚን ዱብ አለ ድንገት። ነብዩ መጧፍ ላይ ናቸው፣ እየዞሩ ነው ያሉት። ሲመጡ ቆሙ ነብዩ ባሉበት። ጅብሪል ሲመጣ እነሱ አያውትም። ጅብሪል ወንድሜ ደህና መጣ ብለው ጅብሪልን ሰላም ብለው እጁን ይዘው ቆሙ። አይ ዛሬ ስራ አለኝ አላቸው። ታያቸዋለህ እነዚህ በሬዎች? አዎ ተመልከት ዛሬ ጌታ ፍቃድ ሰጥቶኛል አላቸው። እነማን ናቸው? አስወድ ኢብኑል ሙጠሊብ ነው አንዱ ማለት ነው። አስወድ ኢብኑል ሙጠሊብ። ሁለተኛው አስወድ ኢብኑ አብዲ የጉስ ይባላል።
ተነስማቸው ማስቀየሙ ተበርከተ አረቦች ናቸው ቀያዮች ናቸው ግን ስማቸው አስወድ ቀልባቸውም አስወድ የጀሃነም የመርተኞች ሁለቱ ዋና ዋናዎቹ አስወድ ነው ስማቸው አንደኛው አስወድ ኢብኑ ሙጠሊብ አንዱ አስወድ ኢብኑ አብድ የጉስ የጉስ የጣዖቱ ባሪያ ገብረ ማርያም እንደሚባለው ማለት ነው እነዚህ ናቸው አይደል ያስቸገሩህ አላ ሶስተኛ ወሊድ ኢብኑ ሙጊራ አራተኛ አስ ኢብኑ ዋኢል አምስተኛ ሐሪስ ኢብኑ ጦላጢላ እነዚህ አምስቶቹ የአምስት ትልልቅ የቁረይሽ ብሔረሰብ መሪዎች ናቸው በየጎሳው ቀንደኞቹ እነዚህ ናቸው ችግር የፈጠሩት ማለት ነው የሰለመውን ሰው ሁሉ በየሰፈር ያሰሳ ያደረጉ የሚቀጠቅጡት የሚያስገርፉት እና ምን አደረገ አስወድ ኢብኑ ሙጠሊብን ልክ በዛው ቁጭ እንዳለ ባጠገቡ አንዲት ወረቀት አመጣ አረንጓዴ ወረቀት እርጥብ ቅጠል ማለት ነው እርጥብ ቅጠል አመጣና በፊቱ ላይ እንደዛ አበነናት ጅብሪል ብር ብላ በዚህ በፊቱ አለፈች ቅጠሏ ስታልፍ ሁለት አይኑ ድርግም አለ ወዲያው አንድ በጣም የሚኮራበት ጀግና ሀብታም ልጅ ነበረው እሱ ደግሞ በአደጋ ሞተ ተብሎ በዛው ሰዓት መርዶ መጣለት ደንግጦ ፌንት ሆኖ ወደቀ ሰውየው እዛው ማለት ነው ወዳው ጠመመዛው አስከሬኑ ተነስቶ ሄደ ማለት ነው ሁለተኛ አስወድ ኢብኑ አብድ የጉስ የተባለው ውሃ ጠማኝ ውሃ ስጡኝ ማለት ጀመረ ጅብሪል በጣቱ እንደዚህ ወደ ሆዱ አመለከተ ይላል ወዳውኑ ውሃ ጥም ተለቀቀበት ውሃ ይሰጡታል ይጠጣል ሆዱ ይተቀበተረ ፈነዳ ሆዱ እንደ ዱባ ወዳው ሶስተኛ ወሊድ ኢብኑ ሙጊራ የኻሊድ አባት እሱ ደግሞ ከሁለት አመት በፊት በአንድ ቦታ ሲሄድ በመካ ከተማ ቀጥቃጮች ብረት የሚቀጠቅጡ ጦር ምናምን የሚሰሩ ሰራተኞች አጠገብ ሲያልፍ የብረት ስብባሪ እንደ ሾክ ተልከስክሶ ባጠገቡ አለ እሱ ያው እንግዲህ ጉረኛ ሀብታም ስለሆነ ካባውን እየጎተተ ነው የሚሄደው መሬት ለመሬት ያ የብረት ስብባሪ ከካባው ይጠልፍና እንደ ሲያወናጭፍ ያቺ ብረት እዚህ መጣ ማጨረችው ያቺ መርዝ ሆነችና ወደ እግሩ ሙቀጫ ሆኖ አበጠ ይዲናል እየተባለ ሲያውጥ ባወገሻዎቹ ቀላል ነው ወደ ውስጥ ጠልቆ የገባ ነገር የለም ምናምን ይባላል ግን አመረቀዘ የዳነ መሰለና ውስጡን ለካ መርዙን እንትምሏል አሁን ልክ ይሄ ቀን ሲመጣ ዳነ ተተባለ በኋላ እንዳለ ተነሳና እግሩ ሙቀጫ አከልና አበጠ ወዲያው ያዙ ይልቀቁኝ ማለት ጀመረ እዛው ተፈነከለ አስ ኢብኑ ዋኢል ደግሞ ጧኢፍ ትልቅ አትክልት ነበረው አትክልቴን ዘይራለሁኝ ብሎ አሽከሮቹን አስከትሎ አንድ ሰንጋ ነበረው እሱ ላይ ተቀምጦ ይሄዳል ድንገት ይሄ የተቀመጠው ሰንጋ ተንሸራተተና ሂዶ ወደቀ ሾህ ላይ እሱን ይዞ ሲወድቅ መሃል እግሩን እሾህ ክርንችት ትንሽ እሾህ ወጋቸው ያቺ እሾህ ወቃ አንድ ጊዜ ሰውነቱ ዲብልልቅ ብሎ አበጠና ያዙ ይልቀቁኝ እሾህ ነው የወጋው ያአላህ እንግዲህ መርዝ ማለት ነው ወዳው እዛው ሞተ ሐሪስ ኢብኑ ጦላጢላ የሚባለው ደግሞ እሱ ራስ ምታት ተለቀቀበት ወዳው ራስ የፈነዳ ያዙ ይልቀቁኝ ማለት ጀመረ እና ኢንፍሉዌንዛ ማለት ነው አባፍንጫው ውሃ ይዘንብ ገባ እንደዚህ እንዳለ ወዳውኑ እሱም ግልብጥ አለ በሳምንት ውስጥ ሁሉም አለቁ በአንድ ሳምንት ውስጥ ይሄስ ሙዕጂዛ አይደለም አላህ አምስቶቹን ቀንደኞች እነሱን አረግልሃለሁኝ ሰሞኑን ብሏቸው ነበር ወዳው ገላገላቸው ማለት ነው ከዛ ለሌላው መቀጣጫ የሆነው ያንን ሲያው ሌሎቹ ፈራተባ ማለት ጀመሩ ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ እንደዚህ አድርጎ የመጀመሪያ እንደሚያጠፋቸው በተለይ እነዛን ዘላፊዎችና ነቃፊዎች ሰሞኑን ዋጋቸውን እሰጥልሃለሁ ብሏቸው ነበር በዚህ መልኩ ገላገላቸው ማለት ነው الذين يجعلون مع الله إلها آخر ሁላቸውም ዋናው ወንጀላቸው ምንድነው ሽርክ ነው ሌላው ተጨማሪ ነው ማለት ነው ሁላቸውም يتفقون على الشرك بالله ጣዖት ለማስከበር ነው
የማይሰማ የማይለማ ገበታ ለማስከበርና በዛ ስም እሱ ሊخدም ነውና እነ ያደረጉት እና አላህ ሌላ አማልክቶችን ሊያቋቁሙና እንትን የአላህን ሪሳላ ሊያደናቅፉ የሞከሩትን በዚህ መልኩ ዋጋቸውን እንሰጣቸዋለን አለ እንዳለው ማደረገ ማለት ነው። الذين يجعلون مع الله إلها آخر فسوف يعلمون በቅርብ ጊዜ ማረገውን ያቃሉ ብሎ ነበር። የሚያደርገውን አደረገው ዋጋቸውን አገኙ ማለት ነው። እና እነዚህ ሰዎች እንግዲህ በሚያደርሱባቸው ዘለፋና ነቀፋ ነብዩ አለይሂ ሰላቱ ወሰለም በጣም ተቸግረው ነበር። ሞራላቸው የተነካ ነበር ማለት ነው። ያንን ስሜታቸውን ይገልጣል። ወለቀድ ነዕለሙ አንከ የضيق صدرك بما يقولون እነዚህ ባለጌዎች ጧት ማታ አንተን በመዝለፍና በመንቀፍ አደባባይ በሚያረጉት ደባና ግፍ ልብህ እየተጨነቀ ተስፋ እየጨለመ መምጣቱን አውቄያለሁኝ። ለዚህ ነው እርምጃውን የወሰድኩት አለ አላህ Subhanahu Wa Ta'ala። ልብህ ተጨነቀ ምን ብናገር ጀማል ሊሰማኝ እነዚህ መናጢዎች እያሉ የሀገር ባላባቶች ሀብታሞች ባለስልጣኖች እነሱ ናቸው። እኔ የፈለኩትን ተናግሬ ዝም በሉት ያወናባጅ ብሎ እኮ ነው እውነት መስሏችሁ ነው ሲል በአንድ ጊዜ ይሰረዛል ያሉት ሁሉ ነገር ማለት ነው። ይሄ ሲል ምን ይሻለኛል ይላሉ። ሰው ናቸው እሳቸው ይጨነቃሉ። አይዞህ ዋጋቸውን እሰጣቸዋለሁ አለ እና የዲቁ ሶድሩክ ልብህ ይጠባል ነስር እንደሚሰጣቸው ውጤት እንደሚመጣ ያወቁም ሰው ናቸውና የሰው ልጅ ደካማ ነው። ያው አላህ እንደሚረዳቸው እንኳን ያወቁ ሞራላቸው ይነካል። እነዚህ ሰዎች በየጊዜው ሲለክፏቸው ማለት ነው። ልብህ ይጨነቃል ተስፋ እንትን ይላል። አይዞ ምንም ችግር የለውም አንተ ነዲል የምታደርገው ተፈለክ ያው አነሳልሃለሁ እነዚህን አላቸው ማለት ነው። فسوف يعلمون ما رغون ያቃሉ ብሎ ነበር። ያው ያደረገውን አደረገ ማለት ነው። ወለቀድ ነዕለሙ አንከ የضيق صدرك ልብህ ይጠባል እነሱ በሚያረጉት ተቃውሞ بما يقولون እና ይሄንን ለኔ ተወው አላቸው። فسبح بحمد ربك አንተ መልእክቱን ታደረስክ በኋላ ምንድነው ማድረግ ያለብህ? ጌታን በማመስገን ጋራ አጥራ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ የግል ዚክርህን አድርግ። ሌላው የተረፈው ለኔ ተውልኝ እና አለይከ ኢለል በላግ ወአለይና الحساب እንዳለው ማለት ነው። እና ጌታን አመስግን አንደኛ ሪሳላውን የጌታ የመጣውን ሪሳላ ማድረስ ማንንም ምንም ሳትፈራ ተቀበለም አልተቀበለም ከዛ ካደረስክ በኋላ ሶብር አድርገህ ሰዎች የሚሉትን ነገር ግምት አትስተው ጌታህን አወድስ ሱብሃንአላህ ወልሐምዱሊላህ እያልክ ጌታህን አመስግን። እኔ ደግሞ ወቅቱ ሲደርስ ማረገውን አረጋለሁ። ወኩም ሚነስታጅዲን እና ከሰጋጆች ሁን። ጌታ ያው የሚሰግዱትን ባሮቹን ይወዳል። ጧት ማታ የስግደት ጊዜህን ጠብቀህ ስግደትህን እያከናወንክ ዚክርህን እያደረክ ፈረጃውን ጠብቅ አላቸው ማለት ነው። ይሄንን ካደረክ ውጤቱን አሳያለሁ ብሎ ነበር። እንዳለውም አደረገ ማለት ነው። ወዕቡድ ረበከ አንተ ጌታህን ተገዛ ሐታ የእትየከል የቂን የመጨረሻዋ ማይቀሬዋ ቀጠሮ እስከምትመጣ ድረስ ይላል ማለት ነው። ሰው ምንም ሆነ ማን ያው ኒሃያ ያለው ኩሉ ነፍሲን ዛኢቀቱል መውት እንዳለው ማለት ነው። ያቺ ትቀራለች ተብሎ የማታጠራጥረው ቀጠሮ የሞት ዕለት እስከምትመጣ ድረስ ሰለቸኝ ደከመኝ ሳትል ሌት ተቀን ሁሉ ጊዜ ጌታህን መገዛት ማወደስ አለብህ። ይሄ ነው ያንተ ስራ። ከዛ ሌላ ላለው ነገር እኔ ተወውን የማረገውን አረጋለሁ አለ። ሐታ የእትየከል የቂን ማለት ሐታ የእትየከል መውት ማለት ነው። ሙእሚን የሆነ ሰው ሁሉ ጊዜ እድሜው እስካለ ድረስ ጌታውን ተመገዛት መስረፍና መድከም የለበትም። ይሄ ነው ያንተ ስራ። ይሄንን ካደረክ አንተ የሥራ ድርሻ አንተ ወጣሃል ማለት ነው። ከዛ የተረፈው የኔ ድርሻ ይሆናል አላቸው ማለት ነው። ናዝላ ሐታ የእትየከል የቂን የሚለውን አንዳንድ አወናባጆች ያው ዒልም ለዱኒ ብለው ይፈስራሉ። የቂን ማለት ሙካሸፋ ወልይ እስከምትሆን ሁሉ ነገር ሚስጥር ውስጥ የሚገለጥልህ ድረስ ጌታህን ተገዛ። ከዛ በኋላ ግን አንተን አይመለከተም ተካሊፈ ሸሪዓ ተራውን ሰው ነው ስገርጡም የሚባለው ያ ሐራም ነው ያ ሐላል ነው የሚባለው። አንተ ጣራ ስለደረስክ ያላህ ወዳጅ ነህና እዛ በኋላ ችግር የለብህም የሚሉ ይሄንን አያት እንደ ማስረጃ ይተከሙታል በተገላቢጦሽ ማለት ነው። በእነሱ አባባል እንግዲህ ከነብዩ የበለጡ እነሱ አሪፍ መሆናቸው ነው ስለ አላህ ማለት ነው። ነብዩ እነሱ ደረጃ ስላልደረሱ
እስተ እድሜ ፍጻሜያቸው ድረስ ሁሉ ጊዜ ሌት ተቀን ጌታቸውን ይገዙ ነበር እግራቸው እስከሚያብጥ ድረስ ያ ረሱላህ ለማ ተፈአሉ هكذا ቀርተ ወረመት ቀደማክ እግሩ አበጠቆ ምን አለ ትንሽ ብታርፉ ይሏቸው አላኢሻ እያዘኑ እና አፈላ አኩኑ አብደን ሸኩራ አላህ ያን ሁሉ ትልቅ ደረጃ ሲሰጠኝ እኔ ደግሞ ባለች አቅሜ ጌታዬን ማመስገን የለብኝም እንዴት አርጌ ደከመኝ እግሬ አበጠ ብየተዋለሁ የጌታን ኢባዳ ይያሉ ነው የሄዱት ማለት ነው አንድ ደርዊሽ ግን ተኑን ጠምጠሞ ካባውን ደርቦ ያጉረመረመ እኛ ውስል ደርሰናል خلاص እኛ አይመለከተንም እናሳድጋችኋለን እናንተ ኢባዳ አድርጉ ይልሃል ማለት ነው ስለዚህ ነብዩ እዛ ደረጃ ስላልደረሱ ነው እስከመጨረሻ እየፈጉ የሄዱት ማለት ነው እና አቂል እንኳን እንግዲህ የማይለውን ሙእሚን ነኝ የሚል ሰው ቀርቶ አቂል ሊለው የማይገባ ነገር ነው የሚሉት አንዳንዶቹ hatta የተከለቂን ማለት ውስል እስከምትደርስ ወልይነት እስከሚረጋገጥ ሙካሸፋ የዓለም ሚስጥር እስከሚገለጥልህ ይላል የዓለም ሚስጥር አላህ ነው እሱ የሚገለጥለት ነብዩም የዓለም ሚስጥር በሙሉ አልተገለጠላቸውም የፈለገውን ነገር ነው እንጂ የሰጣቸው የዓለም ሚስጥር የሚያውቀው አላህ ብቻ ነው ግን ሰዎች የዋሆች እንደዚህ ያሩ ያጃጅላሉ እና አሁን hatta የተከለቂን ማለት የቂን ሞት ነው ሞት ከማንም ህይወት ካለው ሰው ካለው ፍጡር ሁሉ ዘንድ የታወቀ የማያጠራጥር የማያከራክር ጉዳይ ነው አልሞትም ብሎ የሚከራከር ሰው አይታችሁ ታውቃላችሁ ቅንጣት የማይጠራጠር ሃይማኖት ይኑረው አይኑረው ሰው የተባለ ሁሉ ሞት ሙጅማዕ አለይህ ነው ምክንያቱም ባይኑ በየቀኑ ያየው ነው አያጋዘው ነው እንዴት አድርጎ ያልሞትም ይላል ጅል ነው የቂን ነው ሁሉ ዘንዳ የተረጋገጠ የማያከራክር ሙጅማዕ አለይህ ሙሰለም ማለት ሞት ነው ያ የመጨረሻው እንግዲህ ቀጠሮ ሁሉም ሰው የሚያምንበት እስከሚደርስ ድረስ ጌታህን ተገዛ የዛ ጊዜ ያው اذا مات ابن ادم እንቀጣው አመሉ ሰራተኛው ሄደ ስራው ይቋረጣል ሰራተኛው በህይወት ካለ ግን ስራው መቀጠል አለበት እንጂ hatta የተከለቂን ማለት ሙካሸፋ ማለት አይደለም ይሄን የሚሉ ስላሉ በዛ አጋጣሚ እንደዚህ እንዳትሳሳቱ እቺን ማስገንዘብ ያስፈልጋል ማለት ነው ስለዚህ እኛ የአላህ ረሱል እንኳን በዚህ ደረጃ ከታዘዙ እኛ ሰለቸን ደከመን ብለን ስሜታዊ መሆን የለብንም አንድ ሰሞን ግርግር እንላለን ኢባዳ ነሻጣ እናሳያለን ሌላ ጊዜ ደግሞ እንደገና ሙሽሽ እንደተነፈሰ ኳስ ሆነን ቁጭ እንላለን ላ እንደዚህ ነገር የለም ቀጥታ እድሜ ፍጻሜ ድረስ ጌታን መገዛት አለብህ ያ ከሆነ ነው አላህ ጋር ትክክለኛ ግንኙነት የሚኖረው ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ስለ ቁርአን ሐቅነት ነብዩ ደግሞ ይዘውት በመጡ ጊዜ ያጋጠማቸው ውጣ ውረድና ችግር መከራ ስንት መስዋዕት የከፈሉ መሆኑን ያገልጥልናል ማለት ነው ተላቶቻቸው ደግሞ ባለ በለላ ኃይላቸው አላህ ያመጣውን ባውዛ የዓለምን ብርሃን ለማጥፋት ምን ያህል እንደተረባረቡ በመጨረሻ ግን እንዴት እንደከሸፉና እንደወደቁ ያሳያል ማለት ነው ይሄ ሁሉ ምንድነው የሚያስተምረው ዛሬም ምንም ለውጥ የለውም ታሪክ ራሱን ይደግማል አቡ ጀህልም አለ አቡ በክርም አለ ኑስኻ ነው ማለት ነው መጀመሪያው ኑስኻ አልፏል ሁለተኛው ሶስተኛው ቁጥሩ ሊቀንስ ይችላል መጠኑ ግን የሁሉም ዋሪሶች አሉ ማለት ነው አቡ በክርም በርታ አስተመጨረሻው ድረስ አታየት የከለኪና አቡ ጀህልም ጠብቅ ጊዜህን ያልክ ነው አሁን መቀጠል ያለብህ ማለት ነው ያው አላህ Subhanahu Wa Ta'ala በፈለገው ጊዜ የፈለገው ቦታ ፈጥሮታል የፈለገው ያህል እንዲፈነጥዝ እድል ሰጥቶታል ቀጠሮ ሲደርስ ግን ከላ ጋር ሲደርስ ሁሉም ዋጋውን ያገኛል የትናንቶቹ አግኝተዋል አይደል ውጤቱ ታይቷል አይደለም የዛሬዎቹስ ምን ይጠብቃሉ ቀጠሮ ነው የሚጠብቁት ነው የሚለው አላህ Subhanahu Wa Ta'ala እና አለም ነው ሊከል አወሊ የቀድሞዎቹን ጥጋበኞች አላንበረከክናቸው ይላል አላህ Subhanahu Wa Ta'ala ثم نتبعهم الاخرين ቀጣውን ሁለተኛ ትውልድ ያልደረብነው ይላል ከذلك فعل بالمجرمين الى نهايه العالم ሙጅሪሞችን ቀጠሯቸውን እየጠበቅ ሁሉንም ዋጋቸውን እንሰጣቸዋለን ይሄዳል ሁሉም ለጊዜው አንድ አፍታ ነው የሚያፋራው ማለት ነው ስለዚህ ሙእሚን ተስፋ መቁረጥ የለብህም አንተ ግን ተልቆን ካልተወጣህ ትልቁ ችግር እሱ ላይ ነው ሙእሚን ነኝ ብለህ ያበቃ የሰዎቹን የወዳጆቹን ስም አንግበህ ይሄ ቁርአንን ዝም ብለህ እንደዘማ ያነበነብከው ሳትረዳው ሳታስረዳው ሳትሰራበት ሳታስተባብር ዝም ታልክ አንተ መስኡል ነህ ራስህ
ምን እሱን ጣተን ትቀስራለህ ገሌ ነው ሙናፊቁ ገሌ ነው ካፊሩ የታባቱ ትላለህ አንተስ ምን አደረክ ለአላህ ነው የሚለው አንተ የራስን ስራ እያንዳንዱ ሙእሚን የሆነ ሰው የራስህን ስራ ከሰራህ ከዛ በኋላ ተወው ለባለቤቱ ነው የሚልህ ማለት ነው እኛ ግን የራሳችንን ስራ መስራት አልቻልንም ትልቁ ችግራችን የራሳችንን ኃላፊነት መወጣት አልቻልንም ያን ብንሰራ ኑሮ አላህ Subhanahu Wa Ta'ala ጥላቶቻችን ፈለገው ቦታ ላይ ቢደርሱ አንድ ጭብጥ አይሞሉም ሁላቸው እና የኛ ድክመት ነው አሁን ችግሩን እያባባሰ የሄደው ማለት ነው ማአመን ተቀራ ያሲን አላሉ አንዱ ሰው ሀገራችን ሙናፊቆች ናቸው ሁሉም አታላዎች ጓደኞቹ እናት ማታ ቡና ፍልተው ምን ብለው ያሲን ይላሉ አብረው ይቀራሉ ጧት አንዱን ሊቀብር ጉድጓድ ይቆፍርለታል የተመቀኛኙስ በርሳቸው አሁን አንዱ ማአመን ተቀራ ያሲን የቀኑ ያሲን እንቀራለን ማን ጋር ነው ያሲን እንቀራው ሰይጣን ጋር ያሲን ቢቀራ ምን ሊያመጣል ስለዚህ ችግራችን የራሳችን ድክመት ነው እኛ ራሳችን ሙእሚን ብንሆን ትክክለኛ ኃላፊነቱን ብንወጣ የካፊሮቹ የሙናፊቆቹ ጉዳይ ቀላል ነበር ማለት ነው ግን ለነሱ ድጋፍ ምን ሰጠው እኛ ነን ለማን ብየላጥፋው ይያለ ነው አላህ Subhanahu Wa Ta'ala የኔ ወዳጆች የት ነው ያሉት ትናንት እኮ ንጹህ የሆኑት ወዳጆቹና የለየላቸው ጥላቶች ናቸው ተፋጠው ያሉት ስለዚህ ወዳጅና ጥላት ሚናው ስለለየ ለዚህ ረርቶ ይሄኛውን ይመታለታል ማለት ነው አሁን ግን ምንም ስም ብቻ ነው የምትለያየው እሱም ይሰራውን አንተም እኔም እየሰራሁኝ ነው ስለዚህ ማንን ልርዳ ነው የሚለው ሚና አለ እስቲ መጀመሪያ እና አሁን ጊዜው ስለተጠናቀቀ የዛሬው ደርሳችን እዚህ ላይ ይቋጫል አላህ Subhanahu Wa Ta'ala እንድንነቃና የመለክቱን እንድንከተል ያብቃን ይያል እዚህ ላይ ተቃለላል ወሰለላሁ ዐለ ነብዩ ወኢላ ሊቃኢና አኺር ወሰለም